ዳዊት ኃይሉ በአገራችን ውስጥ የበርካታ ድርጅቶች መስራችና ባለቤት ሲሆን ከነዚህም ውስጥ ውዳሴ ዳያግኖስቲክ ማዕከል፣ አኮ ኮፊ እና ፍቱን ቴክኖሎጂ ሶሉሽንስ ይጠቀሳሉ። ዳዊት በጤና ክትትል ውስጥ ያሉ ፈተናዎች፣ የንግድ ልማትና የሽያጭ አይነቶች ላይ ረጅም ተሞክሮ ስላለው ወደ ድርጅቱ የኢንዱስትሪ እውቀት፣ የስትራቴጂ አስተሳሰብና ልዩ የሆነ የምህንድስና ብልሃት አመጥቷል። ድርጅቶቹና ማህበረሰቡን ለመርዳት በተለይም ደግሞ የጤና ምርመራ እያስፈለጋቸው አቅም ለሌላቸው ወገኖች አገልግሎቱን በነፃ እንዲያገኙ ያደርጋል። በዓለም የንግድ ሥራ ላይ የተለያዩ አይነት ዘርፎች ውስጥ ስንሰማራ ህዝብን እያገለገልን ትርፍን እያመጣን አንድ ንግድ ድርጅትን ቀጣይነቱን አረጋግጠን ለመስራት ለየት ያለ አስተሳሰብ፣ ለየት ያለ የሊደርሺፕ ቲንኪንግ ያስፈልጋል። በዛሬው ሲኢኦቹ እንግዲህ አቶ ዳዊት ኃይሉ ጋር እገኛለሁ። የውዳሴ ቢዝነስ ግሩፕ ማኔጂንግ ዳይሬክተር መስራች አይደለ? ታይትሎች በእነዚህ እንያዝ ዴቭ። ግሩፕ ሲኢኦ። እሺ ዴቭ፣ መጀመሪያ እንኳን ወደ ሲኢኦቹ በሰላም መጣ። እንኳን ደህና ቆያችሁ። ቴንኪው ስለጋበዛችሁ። በጣም ኧረ በደስታ። እንግዲህ አኩን የማያውቅ የለም። ከአኩን ጀምርና ለምን ያው የዴቭ ፓሽንህም እንደሆነ ተነግሮኛል ከውስጥ አዋቂዎች ስለ ምግብ ማውራት ስላለብን እና አኩን እያነበብኩኝ ሪሰርች እያረኩኝ ያገኘሁት መረጃ በኦሮምኛ አያት ማለት ነው። የሴት አያት ማለት ነው። ያንተ የሴት አያት ነው። ያንን ነገር ለሳቸው በማሰብ ነው ዴቪድ ነገር ያደረገው የሚል ነገር አለ። ልክ ነኝ? አኮ የእናቴ ስም ነው። እሺ። ግን 24 የልጅ ልጆች አሏት። ስለዚህ የልጅ ልጆቿ በሙሉ አኮ ይሏታል። እኛም አብረን አኮ ማለት ቀጠልን እና ስለዚህ አኮ እንላታለን። በዛ ነው። ስለዚህ ለማዘር ነው ወይም ለእናት ነው። በጣም አሪፍ። እስቲ እንግዲህ አስተዳደግ ላይ ብዙ ሰዎች የሚያሳድሩብን የአስተሳሰብ ሊሆን ይችላል ፕሪንሲፕልስ የምንመራባቸው መርሆች አሉ አይደለ? ህይወታችን ላይ እስቲ ምን ያህል አስርጸውታል ያንን ነገር? አሁን ያለውን ዳዊት ምን ያህል ቀርጸውታል? አየህ፣ ባህል ከቤት ነው የሚጀምረው። ባህል ቤት ውስጥ የሚፈጠር ነገር ነው። ባህል በነገራችን ላይ ሆን ተብሎ የሚፈጠር ነገር ነው፣ በድርጅትም ውስጥ በቤተሰብ ውስጥ። ያንን አስተሳሰብ የሚመጣው ደግሞ ከአስተዳደግ ነው የሚመጣው ብዬ አምናለሁ። እና በነዛ ባህል ውስጥ ትልቁን ሚና የሚጫወተው ፍቅር የሚባለው ትልቁን ሚና ይጫወታል። በፍቅር ያደገ ሰው፣ ፍቅር እያየ እንኳን ያደገ ሰው የሚያገኘው ነገር አለና ያ ፍቅር ደግሞ በተለያዩ ነገሮች ይመነዘራሉና አንዱ የተመነዘረው ነገር ደግሞ ከምግብ አሰራር ጋር፣ ከአቀራረብ ጋር፣ ከዛ ጋር የተያያዙ ነገሮች አሉና ያው እንግዲህ እናቶች ብዙ ሙያ እኮ አላቸው። በነገራችን ላይ በጣም የሚገርመኝ ነገር ምን እንደሆነ ታውቃለህ? አያት ኢትዮጵያ ውስጥ ሆነ ወይንም ውጭ ሀገር የትኛውም ዓለም ላይ ሂድ፣ ከኢትዮጵያም የትኛውም ጥግ ላይ ሂድ፣ አያት ናት። የሆነ ዩኒክ ካራክተር አላቸው። ደግሞ የአያት ልጅ ቅብጥል ነው ይባላል እኮ አይደል? ቅብጥልም ነው፣ ስርዓትም አለው። ልክ ነው። አንድ የሰማሁት የውስጥ መረጃ ዴቭ በጣም የሚገርም ሼፍ ነው፣ በሼፍ ደረጃ ነው ኩክ የሚያደርገው ተብለሃል። ምን ያህል ነው የእሳቸው ሬሲፒ የማዘር ሬሲፒ ነው ወይስ ሰልፍ ቶት ነው? እንዴት ነው? ምግብ አርት ነው። ስለዚህ ልክ ስዕል ሄደህ እንደምትስለው ወይንም ደግሞ የሆነ የህንፃ ዲዛይንን እንደምታወጣው ምን እንደምትለው ምግብ የሚፈጠር ነገር ነው። በጣም እኮ የሚገራርሙ ነገሮች አሉ። ክሬት የሚደረግ ነገር በጣም ብዙ ነገር። እንደው ፈጣሪ እኮ እቺን ምድር ሲባረካትና ሲሰጠን እንደው የሰው ልጅን አስቦ ይህንን ምድር ሲሰጠን እስቲ አስበው ምን በላውን ነገር አረንጓዴ አለው፣ ቢጫ አለው፣ ቀይ አለው፣ ከዛ ደግሞ ስጋ አለ፣ ቬጂቴብል አለ። በጣም ማአት ነገር ነው ያለ። ይሄንን ዛፉን ሰጠን እንጂ ጠረጴዛ አልሰጠንም ፈጣሪ። ተፈጥሮ ነው ጠረጴዛው። ቡና ተክሉን ሰጠን እንጂ የሚጠጣውን ቡና ግን የፈጠረው የሰው ልጅ ጭንቅላት። አየህ፣ ያ አርት። ስለዚህ እነዚህን አርቶችን ሰው እንዴት ነው አንድ የጤፍ ተክልን ወስዶ ከዛ እንጀራ አድርጎ የሚያወጣው? ኢትስ በጣም አሜዚንግ ፕሮሰስ ነው። በቃ ይሄንን መፍጠር እኮ በራሱ እና ፈጣሪነት ወይንም ኢኖቬሽን የምንለው ነገር ቴክኖሎጂ አይደለም። ኢቭን በቢዝነስ
ፈጣሪነት አንድ የተሻለን ነገር ማምጣት ነው። ለተሻለ ትውልድ የተሻለን ነገር ማምጣት ነው። ከምሰራቸው ምግቦች ሁሉ አንደኛ ነው የምትለው ምግብ ምንድን ነው? ዶሮ ወጥ። ዶሮ አቀልድ። በጣም አሪፍ። እኔ የጠበኩት ያው እንደኛ ፓስታ እንቁላል ምናምን ነበረ፣ ግን ዶሮ ወጥ በጣም is really nice. That's great. እስቲ ፓሽን ምን ያህል ቢዝነስ ላይ ጠቃሚነት አለው ብለህ ታስባለህ? እንደው ከአስተሳሰብ ጀምር። በጣም ትልቅ ጥቅም አለው። ምንድነው ፓሽን? በዋነኝነት አየህ ከውስጥ የወጣ ነገር ስለሆነ ውስጥህ የሌለውን ነገር የምታደርገው የምታደርግበት ተልእኮ ወይንም ምክንያትህ ሲለየ አሁን ለምንድን ነው ማደርገው የሚለው ሲገባህ ነው አይደለ ፓሽን የሚመጣው ወይንም ከውስጥ የተናይቡም የሚኖረው ለተግተህ የምትሰራው። ስለዚህ ከዛ ጋር በጣም ሊያገናኝ የሚችለው ነገር ያስፈልጋል። አሁን ለምሳሌ እኔ ምን ያነሳሳሃል፣ ምንድነው ወደ ስራ የሚወስድ ብለህ ካልከኝ አንዱ የመጀመሪያው ትልቁ ነገር ከእግዚአብሔር ጋር ያለኝ ግንኙነት ነው፣ የግል ግንኙነት። ምን ለመሰለ ተልእኮ ይሰጠኛል፣ ባላደራነት ይሰጠኛል። ስለዚህ ያ በጣም ያነሳሳኛል። ከዛ ውጪ ቤተሰቦቼ ናቸው። በቃ ባለቤቴ፣ ውድዬ፣ ልጆቼ ከነሱ ጋር ሲሄድ ለምን ጀመርኩት ለሚለው ነገር መልስ ይሰጠኛል። ከዛም ደግሞ የምናገለግላቸው ሰዎች ለምሳሌ ጤናው ላይ መጥተው በነፃም ከፍለውም በዲስካውንትም የተሰሩ ሰዎች እናመሰግናለን ብለው ሲሉኝ ከዛ በላይ ምን ሪዋርድ አለ? እስቲ ቢዝነስ ላይ አብዛኛውን ጊዜ ድራይቭ ያረጋሃል፣ ትሰራለህ። ኪሳራ ግን የመጀመሪያ ኪሳራ ሁሌ የሚያስተምረው ነገር አለ። ረጅም ዓመት ቢዝነስ ላይ ነበርክ፣ እንገባበታለን ወደ ውስጥ። ግን የመጀመሪያዋን ኪሳራ ታስታውሳታለህ? በራስህ ብር ሰርተህ ከስረህ ይሄን ነገር ባላረገው ይሻል ነበር ያልክባት የመጀመሪያው ኪሳራ? እኔ በጣም ብዙ ኪሳራ አሁንም እየከሰርኩ እኮ ነው ያለሁት እንዴ። ያኔ ብቻ አይደለም። እሺ፣ ግን በቢዝነስ ሂደት ውስጥ ግን የተማርኩት አንድ ነገር አለ፣ ማዳመጥ። አየህ በእነዚህ ሂደቶች ውስጥ አንድ በጣም የተረዳሁትና የገባኝ ነገር ድሮ እኔ የሚመስለኝ እንደ መሪ እንደ ሲኢኦ መወሰን፣ መቁረጥ፣ መሄድ፣ ቶሎ ለነገራቶች ውሳኔ መስጠት፣ ከዛ ደግሞ መናገር፣ ማስተማር ይመስለኝ ነበረ። በቃ ለኔ ትልቁ ነገር ግን መልሶ ያለው ለካ እዛው ክፍል ውስጥ ነው፣ እዛው ውስጥ ነው። ሰዎች ሲናገሩ ድሮ የራሴን ዝግጅት ነበረ የሚቀጥለው የምናገረውን ማዘጋጀው። አሁን ግን በማዳመጥ ውስጥ ግን ለካ ትልቅ ነገር ውስጥ ከዛ ውስጥ አገኛለሁ። መሪ ማለት ሁሉም ሰው ዛሬን ሲያይ ያ ሰው ግን አሻግሮ ማየት ሲችል ትክክለኛው መሪ የሚሆነው። ያንን ነገር ግን ደግሞ ሌሎች ውስጥ ማስረጽ ይቻላል ምናምን በሞራል ትሄዳለህ፣ ግን በቃ ሪሶርሱ የለም። ስለዚህ እንዴት አድርገህ ትሻገረዋለህ? ግን ታይቶሃል ደግሞ እዛ ጋር መሻገር የተሻለ መሆኑን እንደሚያዋጣ ገብቶሃል። ይሄንን ነገር ማምጣት በጣም ፈተና ይሆናል። ኪሳራን ግን እንዴት ተቀበልክ? ኪሳራ አይሁን ብለህ ነው ወይስ ወይኔ ነልካ? ነገር ነው። ምንም ለሰከንድም አላስብበትም። አንድ ነገር ካደረግኩኝ በኋላ ለሚመጣው ነገር በጣም ተቀብዬ ለመሄድ በጣም ዝግጁ ነኝ። ምንድነው መሰለህ ኪሳራ ያስደነግጣል፣ ኪሳራ ያስፈራል። በተለይ ደግሞ ያንን ኪሳራ የምትሸፍንበት ነገር ደግሞ እያነሰ ሲሄድ ያስደነግጣል። ይሄ ይጋባል ደግሞ ልክ መልካም ነገር እንደሚጋባው ጭንቀት በቲም ውስጥ በሰራተኞች ውስጥ የሚጋባና የሚሄድ ዘር አለ፣ መጥፎ ዘር አለ። ስለዚህ እንደ መሪ ያንን ጭንቀት ማውጣትና ብሩሁን ነገር ተስፋውን ነገር መስጠት በጣም ወሳኝ ነገር። ያ ደግሞ ኃላፊነቱም ያንተ ነው። ወደ ኃላፊነት እንምጣና እንግዲህ ውዳሴ ቢዝነስ ግሩፕ ውስጥ 5 ድርጅቶች አሉ። የተለያዩ ዘርፎች ውስጥ ናቸው። የተለያየ አይነት የጭንቅላት አስተሳሰብ አመራር ላይ ይፈልጋሉ። እንዴት ነው ማስተር የምታደርገው? ለምሳሌ ትምህርትን ወይም የትምህርት ተቋምን በምትመራበት አስተሳሰብ የጤና ተቋምን ልምራ ማለት፣ ከዛ ደግሞ ሰርቪስ ወይ ሆስፒታሊቲ ላይ ገብተህ ይህን እናድርግ ስትል በምን መንገድ ነው እነዚህ ነገሮች አጣጥመህ የምታልፈው? መሰረታዊ የሆኑ የሲኢኦ ነገሮች እንዳሉ ሆነው
አሁን እኛ ያለንባቸው ዘርፎች እንግዲህ ጤናው ላይ አለን በውዳሴ ዲያግኖስቲክ ማዕከል፣ ሆስፒታሊቲው ላይ አለን በአኮ ቡናና ሬስቶራንት፣ ትምህርት ላይ አለን ጆርጎ አካዳሚ ስኩል፣ ቴክኖሎጂው ላይ አለን ፍቱን ቴክኖሎጂ ሶሉሽንስ፣ እንደዚሁም የምክር አገልግሎትና ስልጠና ላይ አለን በሞአ ኮንሰልታንሲ ኤንድ ዴቨሎፕመንት ሴንተር። እነዚህ ድርጅቶች 5 ይሁኑ እንጂ የተለያዩ ይሁኑ እንጂ ለኔ አንድ ራዕይ ያለው አንድ አስተሳሰብ ያለው አንድ መርሆ ያለው ድርጅት ነው። እነዚህ ድርጅቶች ሁሉም እንደ አንድ አርጌ ባስባቸው በውዳሴ ግሩፕ ውስጥ ያሉ ድርጅቶች የሰው ልጅ ህይወትን የተሻለ ለማድረግ የሚሰሩ ድርጅቶች ናቸው። ስለዚህ መልካም ተጽዕኖን የሚፈጥሩ ያንን መልካም ተጽዕኖን በመፍጠር የሚሰፉ ናቸው። ውዳሴ ማለት የባለቤቴ ስም ነው በነገራችን ላይ። አነሳዋለሁ በኋላ የምትጠየቀው ጥያቄ አለ። እሺ። ስለዚህ እነዚህ ድርጅቶች አየህ በፍቅር ተመስርተው መሰረታቸው ፍቅር ሆኖ ተጽዕኖ በማድረግ ግን እየሰፉ ያሉ ድርጅቶች ናቸው። በፍቅር የተመሰረተ ድርጅት በዓላማ ይሄዳል። ስለዚህ መነሻው የመወዳደሪያ መነሻው በራሱ ዓላማ ላይ ተነስቶ የሚሄድና ጭንቀት፣ ፍርሃት፣ ፕሬሸር ላይ ተነስቶ የሚሄድ ድርጅት በጣም ይለያያል። ስለዚህ ለዓላማ እንዲሄዱ ለአንድ ዓላማ ነው የሚሄዱት ድርጅቶቹ የተለያዩ ይሆኑ። በውዳሴ በአኮ ቡና ውስጥ በውዳሴ ግሩፕ ውስጥ ካሉ ድርጅቶች አኮ ቡና ስር የቡናው ዘርፍ ራሱን የቻለ ትልቅ ዓለም ነው። የምግቡ ዘርፍ ራሱን የቻለ ሌላ ዓለም፣ አመራሩም አሰራሩም ሂደቱም ይለያያል። ባልትና ማቀነባበር ራሱን የቻለ አሰራር ነው። የምግብ ፉድ ፕሮሰሲንግ ራሱን የቻለ አሰራር ነው። ከዛ ውስጥ እንደዚህ ያለ በድርጅቶች ውስጥ አለ፣ እንደገናም ደግሞ በትልቁም አለና ይሄንን እንግዲህ እንደዚህ አድርገን ተከፋፍለን መሄዱ የጠቀመን ነገር አለ፣ የረዳን ነገር አለ፣ ደሞም ወጠርጠር የሚያደርግህም ነገር አለ። ቻሌንጅም ይኖራል፣ የራሱ ነገር ይኖራል። አኩ በጣም ከምወዳቸው ምግብ ቤቶች መካከል አንደኛው ነው። እንዲያውም አብረን ሁሉ ምሳ በልተናል፣ አንተም ከባለቤትም ጓደኞቻችሁ ጋር እና በጣም የቤተሰብ ስሜት ያለው ቤታዊ የሆነ ነገር ተፈጥሯል፣ ወይም ያንን ነገር ተሰምቶኛል። መነሻው ላይ ያነሳህልኝ ነገር አለ። በቃ ያ ቤተሰባዊ የሆነ ነገር ፊሊንግ ከቤተሰብም የመጣ ነገር ስለሆነ ያ ነገር ግን እንዲቀጥል እስቲ እንዴት ምን አይነት ስራዎች ትሰራላችሁ? ድርጅት እንደዛ እንዲቀጥል ባህል ነው የምትፈጥርለት። ባህል ስትፈጥርለት ባህል ሆን ብለህ የምትፈጥረው ነገር ነው። አስበህ አቅደህ ኢንቴንሽናሊ የምታደርገው ነገር ነው ባህል። ለምሳሌ እኛ ድርጅታችን ትንሽዬ ነበረ። ሰርግ መጣ፣ አንድ ሰው አገባ፣ አንድ ሰው ወለደ፣ አንድ ሰው ሀዘን ገጠመው ወይ የሆነ ነገር ሲሆን ሁሉም አብሮ የሚሄድበት ነገር ነበር። አሁን ሰፋ። ስለዚህ አሁን በዲፓርትመንት ከፋፍለ ነው አሁንም ያው ነገር እየሄደ ነው ያለው። ዋናው ነገር ምንድን መሰለህ? ድርጅት ውስጥ የምትፈጥረው ባህል የሚታይ ውጤት የሚያመጣ ግን የማይታይ ሞተር ነው። ይሄንን እዛ ጋር አድርጎ አምጥቶ ድርጅት ውስጥ ባህልን መፍጠር የምትችለው ደግሞ ሆን ብለህ አቅደህ በስልጠና እውቀት በመጨመር አንዳንድ ነገሮችን በመስጠት በዚህ ሁኔታ ነው ባህል የምታመጣው። ያ ባህል ነው በኋላ ላይ ሲሄድ የሚታይ ውጤት። አንተ አሁን ሄደ ገብተህ ያየኸውን ውጤት ያን ቤተሰባዊ ስሜት አሪፍ። ጤና ላይ ሲሰራ በጣም አንድ ትልቅ ከባድ ነገር አለ እንደ የማስበው ወደ በኋላ ላይ ያው ስላለው የፊላንትሮፒ ወይንም የነዛን ነገሮች እናነሳለን። ግን ትርፍን ለመስራት እያሰብክ ግን ጤና ደግሞ ማህበረሰባዊ አገልግሎት ነው የምትሰጠው ለሰው ልጅ በጣም መሰረታዊ ከሚባሉ ነገሮች መካከል አንደኛው ነው። እዛ ዘርፍ ላይ ሆነ ፕሮፊት ማርጂን ወይንም ይሄ ቦተም ላይን የሚባለው ትርፍን ማምጣት አንዳንዴ ለአሰራር ይከብዳል። እንዴት ነው የምታስበው? እንዴትስ ነው ባላንስ የምታደርገው? እስቲ ሪፍሌክት። አዎ በሁሉም ሴክተሮች ላይ በነገራችን ላይ እኛ ጤና፣ ትምህርት፣ ምግብ ሶስቱም እኮ በጣም ሴንሲቲቭ ናቸው። በጣም እኛ ያው ልህቀት ወይንም ጥራት የሚለውን ነገር ስትይዘው ጥራትና ልህቀት በራሱ ውድ ነው።
ዋናው ትልቁ ነገር የሰው ልጅ እያንዳንዱ ሰው ለከፈለው ዋጋ ተመጣጣኝ ውጤት ማግኘቱን ማረጋገጥ ነው። ሄደህ አንድ ነገር አዘህ አንድ ገንዘብ ተጠይቀህ ስትከፍል ወይ ውድ ነው ብለህ የምትከፍለው አለ፣ ይገባዋል ብለህ የምትከፍለው አለ። ያንን ይገባዋል ለማምጣት ነው እኛ የምንሰራው። ትምህርት ላይ አንድ ነገር አለ። አሁን ያው ከተማችንም በሀገራችንም ደረጃ ላይ በጣም የትምህርት ጥራት ኮምፕሮማይዝ ሆኗል። ዲቤተብል ነው። አንዳንድ በጣም አሁንም ጥሩ ተማሪዎች ጥሩ ትምህርት ቤቶች አሉ። በአጠቃላይ እየተናገርኩ አይደለም፣ ግን ሁሌ የሚነሳ ዲቤት አለ እና ትምህርት ላይ ያለው ኳሊቲ ኮምፕሮማይዝ ሆኗል ወይ ትንሽ ችግር አለ የሚባለው ነገር፣ እስቲ እሱን ነገር በአንተ አካዳሚ ውስጥ ሜንቴን ለማድረግ ወይም የትምህርት ጥራትን ለማረጋገጥ ቢካዝ የሚቀጥለውን ትውልድ ነው እየተቀረጸ ያለው እዛ ቦታ ላይ እና ምን አይነት ስራዎች ይሰራሉ እዛ? እኛ ሀገር የትምህርትን ትርጉም ራሱ እኮ እንደገና ማድረግ አለብን፣ በተለይ በወላጆች መካከል። አየህ በእኛ ጊዜ ቋንቋ በራሱ እኮ በቃ የእውቀት መለኪያ ነበር እና ስለዚህ እውቀትህን በምንድን ነው የምንለካው? እኔ የጆርጎ አካዳሚ የኢትዮጵያን ከሪኩለም ነው የሚጠቀመው። የኢትዮጵያን ከሪኩለም በጣም ከሰራንበት በእውነት እንደተባለው በአግባቡ ነገሩን ከሰራንበት ትክክለኛ ውጤት እንደሚያመጣ አይተንበታል። እስቲ አሁን ወደዚህ ጋር እየዞርን ነው። ይሄ አካባቢ የምንድን ነው? ይሄ ዋናው ግዛታችን ቸርቸር ጎዳና ለቸርቸር ጎዳና ነው አይደለ? እንግዲህ የውዳሴ ቢዝነስ ግሩፕ እትብት ልበለው አይደለ? እኔም ራሴ ባይዘው ያደግኩበት እኮ እዚሁ ነው ያደግኩት። እሺ እዚሁ ነው ሃይ ስኩል ጥቁር አንበሳን የተማርኩት። እዚሁ ነው እንግዲህ እየነገርኩ ያለሁት። ልጆች የሚማሩት እዚሁ ሊሴ ነው። ታዲያ ከአራዳ ክፍለ ከተማዎች ምን አለኝ? ናይስ ለመሰለ ብልክ በዚህ በኩል የሚያመጣው ለዚህ ነው። እንግዲህ እዚህ አካባቢ ይሄንን ነገር ስታየው በጣም ተለውጧል ከከተማም አንፃር። አንድ 10-15 ዓመት ወደ ኋላ ደግሞ ሄደ ስታይ ውዳሴ ሱቬኒርስንም ታስታውሳለህ። የመጀመሪያም ቢሮህንም ወይም ዳያግኖስቲክ ሴንተሩንም ታስታውሳለህ። ሃው ዱ ዩ ፊል በዚህ በኩል ይሄ ሴባስቶፖልን ስንዞር ምን ይሰማሃል? በጣም የሚገርም ነገር ነው በእውነት። በእኔ በዚች እድሜ ዘመኔ ይህንን ማየቴ ለእኔ በጣም ደስ ይለኛል። ምክንያቱም እኔ አሮጌ ቄራን አውቀዋለሁ። አሮጌ ቄራ ነው እንግዲህ እኛ ያደግንበት ሰፈር። ምን አይነት ሰፈር እንደነበር አውቀዋለሁ። ጓደኞች ነበሩ። በቃ አንዲት 3 ሜትር በ3 ሜትር የምትሆን ክፍል ውስጥ 8 ሰው የሚተኛበት፣ በወረፋ የሚተኛበት፣ ስንት ወንጀል የሚሰራበት፣ ስንት ነገር ያለበትን ሰፈር ዛሬ ስሙም ተቀይሮለት ፍሬንድሺፕ ፓርክ ተብሎ እንደገና እንደዚህ አይነት ለውጥ ደግሞ አይተን በእኛው ዘመን በጣም ደስ የሚል ነገር ነው። ከባለቤት ጋር ያለው ደግሞ ግንኙነት በጣም የምር ይሄ ትክክለኛ አጋርነት የሚታይበት አለ። ፓርትነር በቃ የህይወት ፓርትነር ነው የሚታያል እና በጣም ደግሞ እንደምትዋደዱም አውቃለሁ። እና ስራ ላይ ሲመጣ ማን ነው የበለጠ የሚወስነው? ልጠይቅ። አብዛኛውን ነገር በጋራ እንነጋገራለን። አትሊስት እኔ ሳላውቀው እሷ የምትወስነው ነገር የለም፣ እሷ ሳታውቀው እኔ የምወስነው ነገር የለም። ነብር የምትሆንበት ጊዜ አለ፣ እኔ አንበሳ የምሆንበት ጊዜ አለ። እሷ በአብዛኛው ሞር ፋይናንሱን የውስጡን ስራ ትሰራለች። እኔ አየር ላይ የሚበረውን ስራ እሰራለሁ፣ የፈጠራውን የኮንሰፕት ዴቨሎፕመንት። ሁለቱን ስትሰራ ባይዘው በጣም ትጓተታለህ። ምክንያቱም እሷ በጀቱን ታየዋለች፣ መሬት ላይ ያለውን ነገር ታያለች፣ ፊት ለፊት የሚጠብቃትን ወጪ ታየዋለች። እኔ አየር ላይ ባናቷ መጣባታል። ከዛ ደግሞ እንደገና በቀራት እንምጣ ተብሎ ምንም አናወራም ስለ ቢዝነስ ትላለህ። ስለዚህ የሚፈጠረው ነገር አለ። አንድ አርቲክል እያነበብኩ ነበረ። ይህም አርቲክል ላይ ስራ ስሰራ እኔ ትርፉን ሳይሆን መጀመሪያ የማስበው ደንበኛውን ነው። መጀመሪያ ስራውን ሳስብ ደንበኛውን ነው ጭንቅላቴ ውስጥ አድርጌ የምጀምረው ብለሃል። ይሄ ነገር እንደው እንደ ፓሽን ያነሳናቸውም ነገሮች አብዛኛውን ጊዜ ከፓሽን ስለሚነሱ ሊሆን ይችላል፣ ወይም ካለህ ጥልቅ ስሜት። እንደ ቢዝነስ ግን ደግሞ ስትሰራው ሊከብድ ይችላል። እንዴት ነው እነዚህ የምታጣጥማቸው? ምን መሰለህ፣ ቢዝነስ በራሱ ምንድን ነው? የንግድ በራሱ ወይንም አንድ ንግድ ስትገባበት መጀመሪያ ማየት ያለብህ ነገር ተቀባይነት አለው ወይ? ማርኬት ላይ
ገባ ደንበኛውን ያላጠነጠነ ነገር ብታወጣ እቅድ ነው እያወጣ ያለው ማለት ነው። እቅድ ደግሞ ዶክመንት ነው፣ ፔፐር። ከወረቀት የጀመረ ነገር ወይ መጨረሻው ደንበኛ መሆን አለበት ወይ ከደንበኛው ጀምረህ አብረህ በወረቀት ልታግዘው ይገባል። ግን ትልቁ ነገር ደንበኛ ነው። ከዛስ በኋላ ደንበኛው ለዛ ነገር ለጠየቅኩት ክፍያ የሚከፍለው ለምንድን ነው? ምን አግኝቶ? ተፎካካሪዎችስ ምንድነው እየሰጡ ያሉት? ከነሱስ እኔ የት ጋር ነኝ? ከማጋነስ ነው የምንፎካከረው? አንዳንዴ እኮ ትከሻህ እኩል ካልሆነው ጋር አትፎካከር። ምክንያቱም ማርኬት ሴግመንትን መምረጥ አለበት። ስለዚህ ትርፉ በኋላ ይመጣል። ምን ሲሆን? ደንበኛው ሲቀበል። ደንበኛ ካልተቀበለ እኮ አሜዚንግ ቤት ብትከፍት፣ አሜዚንግ ስራ ብትሰራ፣ ገበያ ከሌለ ምንድነው ታገራጥከው? ቆንጆ ቤት ነው እየተባለ ቆንጆ ቤት ነው ትላለህ ወይ? አንድ ሰው መጥቶ አንዴ ይቀምስልሃል፣ አንዴ ያይልሃል፣ እንደው ለእንትን ከዛ ተመልሶ አይመጣም። ሳውንድ ድርጅቶች ካላቸው አሴት መካከል እኔ የሰው ልጅ ወይም የሰው ኃይሉ ትልቅ ነው አይደለም? ምን ያህል ኢንቨስት ቢደረግበት የሰው ልጅ ባለግ ላንተ ቲም ዴቨሎፕመንት ወይንም ቡድን መገንባት ለሰክሰስህ ምን ያህል ክሩሻል ፓርት ነው? ከሪክሩትመንት አንስተህ እስከ ስኪል ዴቨሎፕመንት ሁሉንም ነገር በጣም ትልቁ ሀብትህ ብቸኛው ሀብትህ ሰራተኛ ሰው ነው። በቃ እግዚአብሔር መልካም ሰውን ከሰጠህ አንተ በጣም እድለኛ ነህ። ያንን እግዚአብሔር የሰጠህንም መልካም ሰው መጠበቅ ከቻልክ ጎበዝ። ስለዚህ ሰው ላይ ካልሰራህ አይልህ ቴክኖሎጂ፣ ገንዘብ፣ ሌሎች ነገሮች በጣም ሊያቀጣጥሉልህ እድገትህን ሊያፈጥኑት ይችላሉ። ሰው ግን ዘላቂነት ያለው እድገት እንዲኖር ያደርግልሃል። ያ አንድ ጊዜ በው ብሎ ሊመጣ ይችላል። ግን ከዛስ የሚቀበለው ይዞት የሚሄደው ነገር ከሌለ እኮ አብሮ ይጠፋል። ፐርሰናሊ አንድ የሆነ ኮት አለ በጣም ወደው the biggest business you will run is your life ይባላል። እና ምን ላይክ የምታስተዳድረው የመጀመሪያው ትልቁ ስራ ድርጅት ህይወትህ ነው ይባላል። ከልጆች ጋር ያለ ግንኙነት፣ ከባለቤት ጋር ያለው ግንኙነት፣ አንዳንዴ ደግሞ ራዕይ በጣም ሲኖርህ ይከብዳል ለማስረዳት። there are going to be በጣም አምሽተህ የምትሰራበት ጊዜ ሊኖር ይችላል። የማትኖርበት ኦኬዥኖች ወይም ሁነቶች ሊኖሩ ይችላሉ። እስቲ ያንን ፐርሰናል ላይፍ እና ሲዮነት እንዴት ባላንስ ታደርገዋለህ? እኔ በነገራችን ላይ ድርጅቶችን አይደለም እኔ የምመራው፣ ሰዎችን ነው የምመራው። ስለዚህ ድርጅቶቹን እንዲመሩ የተቀመጡ ሰዎች አሉ፣ ኃላፊነት አላቸው። ለነሱ በጣም ኃላፊነትን ስሰጣቸው ከስልጣን ጋር አብረው ከሚጠቀሙት ጋር ከኦቶሪቲ ጋር አብሬ እሰጣቸዋለሁ። ከዛ ግን ቁጥሬ ደግሞ እቀበላለሁ። ስለዚህ የኔ ማንነትን በዚህ ጋር በስራ ቦታ ላይ ራስን ግለጽልኝ ካልከኝ ባለ ራዕይ በጣም ለሰራተኞቼ ወይንም አብረውኝ ላሉ የስራ ባልደረቦቼ ቅርብ የሆንኩኝ ግን ደግሞ ቁጥር የምረከብ እና ውጤት ተኮር የሆንኩኝ። የመጨረሻ ጥያቄ እናድርግና እስቲ ቆይታችንን እንቋጫለን። እስቲ በምን መተውስ ትፈልጋለህ? ሁሌ እዚህ ላይ የቀረቡ ሰዎችን የምጠይቀው ጥያቄ ስለሆነ ነው። እስቲ በምን መተውስ ትፈልጋለህ? እኔ ቅርሴ ብዬ የምለው ነገር ስም አሁን ለምሳሌ ፖዚሽን ስም ምንህ ፌድ ያደርጋል። ያመጣኸው ተጽዕኖ ግን አብሮ ይቆያል። ስለዚህ ውዳሴ እኔ ካለፍኩኝ በኋላ ውዳሴ በምን ቢታወስ ደስ ይላል ድርጅቶቹ ካልከው ባመጣቸው ተጽዕኖዎች፣ ሰዎች ላይ በገነባናቸው ቅርሶች። አብዛኛውን ጊዜ የተለያዩ አቅም የሌላቸው ሰዎች አንተ ጋር መጥተው በነፃ አገልግሎት አግኝተው ይሄዳሉ። ሌላም ደግሞ በርካታ ቮለንተሪ ስራዎችም ላይ ትሳተፋለህ። ተጽዕኖ መፍጠር የሚለው ነገር ሊመልስልኝ ይችላል ይህን ጥያቄ። ግን ያንን ነገር የፈጠረውን ነገር ታስታውሰዋለህ? ዳዊት ውስጥ ይሄንን ነገር በቃ መቀየር አለብኝ ወይ የሆነን ነገር እንደዚህ ማምጣት አለብኝ ብለህ ቢካዝ ቮለንተሪ ወርክ ሪሊ ከትርፍ አንጻር እንደ ቢዝነስ ሰው ሊያስቸግር ይችላል አይደለ? ያን ነገር እንዴት ታስበዋለህ? አየህ ይሄ ገና ውዳሴ ዲያግኖስቲክ ማዕከልን ስንጀምር ብለን ስንጀምር በነፃ አገልግሎት በመስጠት ነው የጀመርነው። ያ ማለት ምን ማለት ነው? እዳ ላይ ነበርን። ገና አዲስ ተቋቋሚዎች ነን። ፋይናንስ ያስፈልገናል፣ ብዙ ነገር ያስፈልገናል። ይሄ እሳቤ ምንድነው? በመስጠት ውስጥ
ማግኘት አለ የሚለውን እሳቤ ሰጥቶናል። እኛ የምናደርገው ያንን ተጽዕኖ የማድረግ ተቋማዊ ማህበራዊ ኃላፊነታችንን የመወጣት ግዴታም አለብን ብለን እናምናለን። ያ ግን መልሶ ግን ይከፍልሃል። ወዲያው አይከፍልህም። ችግሩ ብዙ ሰው ማያደርገው ለምንድን ነው? ዛሬ አይከፍልህም አይደል? ነገ ኢሚዲየትሊ አይከፍልህም። በጣም ጊዜ ይፈጃል። ስምህ ነው፣ ዝናህ ነው፣ ማንነትህ ነው። ግን ያንን ነገር ማድረግ የተሻለ ውጤት ያመጣል ብለን ማመናችን ነው እና ምናልባት ይህንንም ፕሮግራም የሚከታተሉ ሰዎች አንድ የምሰጠው መልእክት መስጠት ማትረፍ፣ እኛ አትርፈንበት። ቴንክ ዩ በጣም አመሰግናለሁ። መጨረሻ ምን ትናገራለህ ልል ነበር፣ ጨረስኩ። በጣም አመሰግናለሁ ዴቪዬ ለቆንጆ ቆይታ። ቴንክ ዩ ጥሬን አክብረህ ስለመጣ። መልካም የሥራ ዘመን፣ መልካም የጋብቻ ዘመን። እንግዲህ ልጆቹ አድገው ከነሱ ደግሞ በዚህ ደረጃ እኔ እንኳን ባልሆን እኔ ስለማረጅ ይህንን እንግዲህ ሌጋሲ ቀጥለው እርግጠኛ ትልቅ ቦታ እንደሚደርሱላ እርግጠኛ ነኝ። በጣም አመሰግናለሁ። እኔም አመሰግናለሁ። ቴንክ ዩ